ይሄ መልእክት ለእርጉዞች ነው። አንዲት እርጉዝ ሴት ደም ማነስ እንዳይኖራት ሁል ጊዜ አይረን እና ሌሎች መልቲቫይታሚኖች ያሉበት ሰፕሊመንት እንሰጣለን። ብዙ ሴቶች ጨጓራዬን አመመኝ በማለት አይወስዱት። ይሄ ምን አይነት ጉዳት እንደሚያመጣ ለመንገር እንሞክራለን። አንዲት ሴት እርጉዝ ስትሆን የደም መጠኗ እስከ እጥፍ የሚደርስ ድረስ ይጨምራል። ይሄ ማለት ደሟ ውስጥ ያሉት ንጥረ ነገሮች ይቀጥናሉ። በጥሩ መልኩ ደግሞ እሱን ካልገነባ ነው ሰውነቷ የሚያስፈልገውን ግብአቶች አያገኝም። ይሄ ኦክሲጅንን ይጨምራል ማለት ነው። ስለዚህ አንዲት እናት ደም ማነስ ሲኖርባት፣ ደም ማነስ የምንለው ኦክሲጅን የሚሸከመው የሄሞግሎቢን ማነስ ስለሆነ ወደ ሰውነቷ ሴሎች እና ወደ ጽንሱ የሚሄደው የኦክሲጅን መጠን ይቀንሳል። ይሄን ለማድረግ ልቧ በጣም መምታት ትጀምራለች ማለት ነው። አንዲት ልብ ለ80 ዓመት ለ90 ዓመት እንድትሰራ ተቀርጻ ቶሎ ቶሎ እንድትሰራ ካደረግናት እድሜዋን እያሳጠር ነው እንሄዳለን። ይሄ ደግሞ አኒሚያን ወይም ደግሞ ደም ማነስን የመሳሰሉ ችግሮችን ቶሎ ካላከምናቸው የተለያየ ችግሮች ያጋጥመናል። አንደኛው ልብ መድከም ወይም ደግሞ መስነፍ ሊያጋጥማት ይችላል። ይሄ በእርግዝና ጊዜ ከእርግዝና በኋላም ሊያጋጥም የሚችል ችግር ነው። ከዚህ ተጨማሪ ግን ቶሎ ቶሎ መተንፈስ፣ ቶሎ ቶሎ ልብ መምታት፣ መድከም፣ መተንፈስ አለመቻል የሚመስሉትን ምልክቶች አንዲት እርጉዝ ሴት ልታመጣ ትችላለች። ይሄ ወደ ከፋ የጤና ችግር እየወሰዳት እንደሆነ ማሳያ ነው ማለት ነው። ከዛ ውጭ ግን በተፈጥሮ አንድ ጽንስ እንዲያድግ ተፈጥሮ ያለውን ነገር ሁሉ ለጽንሱ ወደ መውሰድ ያደላል። ይሄ ደግሞ እናትየው ያላት የጤና ሁኔታ እየተጎዳ እንዲመጣ ያደርጋል። ስለዚህ በየትኛውም የእርግዝና ወቅት የሚሰጣችሁን የእርግዝና ጊዜ ወይም ደግሞ ሰፕሊመንት ወይም ቫይታሚኖች እባካችሁን ውሰዷቸው። እነዚህን ችግሮች ለመከላከል ስለሚረዱን ጭምር። ከዛ ውጭ ከወለድሽ በኋላ ኦፕሬሽን ብትወልጂ ቁስል ቶሎ አለመዳን ችግር ሊያመጣ ይችላል። ምክንያቱም ቁስል ቶሎ እንዲደን ወደዛ የሚሄዱት ኦክሲጅን መጠኖች በቂ መሆን መቻል አለባቸው። አንዲት እናት በእርግዝና ጊዜ የደም ማነስ ከገጠማት ከወለደች በኋላ የመደበት ወይም ደግሞ ፖስትፓርተም ዲፕሬሽን የሚለው የማጋለጥ ዕድሉ ሰፊ ይሆናል። እነዚህ ሁሉ ችግሮች ለመከላከል በቀላሉ ሰፕሊመንቴሽን በደንብ ወሰጅ። እናመሰግናለን። ጥያቄ ካላቸው ኮመንት ሴክሽን ላይ አስቀምጡልን። መልካም